ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ በያላችሁበት እግዚአብሔር ሰላም ይብዛላችሁ። በኢትዮጵያም እንዲሁም ከኢትዮጵያ ውጭ ያላችሁ ሁላችሁ በያላችሁበት እግዚአብሔር ሰላም ይብዛላችሁ። እንግዲህ ዛሬም በድጋሚ መጥቻለሁ። ላይክ ሰብስክራይብ እና ሼር እንድታደርጉልኝ በትህትና እጠይቃችኋለሁ። ውድ ሀገሬ ልጆች እንግዲህ እንድታግዙኝ ከወዲሁ አደራ እላለሁኝ። እንግዲህ አንዳንድ ጊዜ ጸጉራችን ሲደርቅብን ያው ትሪት ማድረግ አለብን። በስራ ተጠምደን በተለያየ ነገር እንጠመዳለን። በዛ መሀል ደግሞ ጸጉራችን ይደርቅብናል። ስለዚህ ቤት ውስጥ ባለው ነገር ጸጉራችን እንዳይሰባበር እንዳይነቃቀል እንዲበዛ። በነገራችን ላይ ጸጉር ርዝመት ብቻ አይደለም ጥሩ ጸጉር ነው የሚባለው። አንድ ጸጉር ስለረዘመ ቁመቱ አሪፍ ስለሆነ ብቻ አይደለም። በአንደኝነት ምንድነው ጸጉራችን ከለሩ ማማር አለበት። የተሰባበረው መኖር የለበትም። ይሄ ፊቱ እኩል መሆን አለበት። እንግዲህ የኔ ጸጉር ከጎን ያስገባላችኋለሁ እንደዚህ ነበር። ከዚህ ነው እንግዲህ ወደዚህ ያመጣሁት ማለት ነው። በጣም የተሰባበረ ነበር። በጣም በቀለም የተጎዳ ነበር። እንዲሁም ደግሞ ብዙ ስታይሎችን እጠቀማለሁ እኔ። በእንደዚህ አይነት ነገር ተጎድቶ ነው መንከባከብ ከጀመርኩ እንግዲህ 7 ወር ነው። በ7 ወር ውስጥ ይሄንን ያህል ለውጥ ካመጣ ካሁን በኋላ ደግሞ ለአንድ አመት በደንብ እንክብካቤ ባደርግለት ምን ያህል ለውጥ እንደሚያመጣ እንግዲህ ማሰብ ያዳግታል ማለት ነው። ስለዚህ አንድ ጸጉር አሪፍ ነው የሚባለው በመጀመሪያ ደረጃ እኩል ቁመት ሲኖረው ነው። ጥቁር ያለ ጸጉር ቢሆን ነው። ጥቁር ይሄ ቀላ የሚል ጸጉር ከጉዳት ነው ከአደጋ የተነሳ ነው እንጂ ትክክለኛ ከለሩ ያ አይደለም። ግን ጠቆር የሚል ጸጉር በቃ ተመችቶታል ማለት ነው። ያልተነቃቀለ ሁሉም ቁመቱ እኩል ነው። በነገራችን ላይ ጠቆር ብሎ እንደዚህ ከተመቸው ጸጉር የማያድግበት ምንም ምክንያት የለውም። ያድጋል፣ በነገራችን ላይ ያድጋል፣ አሪፍ ይሆናል ማለት ነው። ስለዚህ ውሃችን በደንብ እየጠጣን እንግዲህ ብዙ ጊዜ ተናግሬያለሁ። ቁጥር አንድ ውሃ ለጸጉራችን አስፈላጊ ነገር ነው ማለት ነው። ከምንቀባው ይልቅ የምንቀባው እንግዲህ አገዳውን ነው የሚያስተካክለው፣ ጭንቅላታችን ላይ ያለውን ነገር ነው የሚያስተካክለው። ውሃ ደግሞ ከውስጥ ነው ስራውን የሚሰራው፣ ለፊታችን፣ ለጸጉራችን፣ ለብዙ ነገር ማለት ነው። ስለዚህ ውሃችን እየጠጣን በደንብ በየቀኑ በደንብ ውሃ የምጠጣን ነው። የማይጠጣ ሰው ካያችሁ ጥፍሩ እንትን ያወጣል፣ ከስር ከስር ይሄ የሚወጣው ነገር አለ አይደለ? ቀጥሎ ደግሞ ፊቱም ይሸበሸባል። ወዝ የለውም በቃ ውሃ የማይጠጣ ሰው ማለት ነው። ስለዚህ ውሃ የሚጠጣ ሰው ግን ፊቱም ያምርበታል፣ ጸጉሩም ያድጋል። ስለዚህ በብዙ ነገር ውሃ ጥቅም አለው ለማለት ፈልጌ ነው። የሀገሬ ልጆች ውሃችን እየጠጣን ቤታችን ያፈራውን ነገር ደግሞ ውፍረታችን ሳይበዛብን ትንሽ ትንሽ እየቀመሰን የጸጉራችን ጤንነት መንከባከብ አለብን ማለት ነው። በነገራችን ላይ አሁን ያለንበት አብይ ጾም ውስጥ ነው። እኔ አራስ ስለሆንኩኝ ነው የጾም ነገር የምጠቀመው፣ እንቁላልና እርጎ ምናምን። ስለዚህ በዚህ አጋጣሚ አራስ እንደሆንኩ ልንገራችሁ ብዬ ነው። እኔ እንግዲህ ዛሬ የተጠቀምኩት ሙዝ፣ እርጎ፣ እንቁላልና አቮካዶ ነው። እንግዲህ ይሄ አራቱ ነገር አንድ ላይ ፍጭት አድርጌ ቤት ውስጥ የሰራሁት ቅባት አለ። በሱ በደንብ አድርጌ አዋህዳለሁ ማለት ነው። እንደዚህ ስታዩት ራሱ ብሉኝ ብሉኝ ነው ምለው። ውህዱ ራሱ እንዴት እንደሚያምር አያችሁ። ጸጉሬ ድርቅ እንዴት እንዳለ ያው አራስ ስለነበርኩኝ ቤት ውስጥ ወደሱ እንትን ብዬ አላቅም። ድርቅን ያለው እስቲ እንግዲህ ድሮ የነበረው ጸጉሬና አሁን ያለው ጸጉሬ አብረን የምናይ ይሆናል። ስለዚህ መጀመሪያ ቪዲዮ ሲጀምር ተቀብቼ ምናምን ስላሳየዋችሁ እዚህ ተቀብቼ በፌስታል እፍና አድርጌ ቁጭ አደርገዋለሁ ማለት ነው። ለምን በፌስታል ቁጭ ስናደርግ አንደኛ በጣም ሙቀት ይሰጠዋል። ይሄ ቀዳዳችን፣ የጭንቅላታችን ቀዳዳችን ይከፈታል። ስለዚህ የተቀባዱ ነገር ወደ ውስጥ ይገባል። ወደ ውስጥ ገብቶ
ስራውን ይሰራል ማለት ነው። ስለዚህ ከተቀባም በኋላ እንደዚህ በሻሻችን እስር አድርገን ለ4 ሰዓት እናስቀምጣለን ማለት ነው። ከ4 ሰዓት በኋላ እንግዲህ እንታጠባለን ማለት ነው። ከዛ በኋላ እዚህ ጋር 4 ሰዓት ሞልቶ ነው የመጣሁት። ያሳክካል በነገራችን ላይ እንደዚህ ተቀብተን 4 ሰዓት ምናምን አቆይተን ከመጣን በኋላ በጣም ነው እንትን የምለው። በነገራችን ላይ በጣም ነው የሚያሳክኩ። እንትን ነው ሙቀት ውስጥ አይደል የቆየው እንዴ? እዚህ ጋር አሁን በጣም እያሳከከኝ ነው እኔ። ስለዚህ እንደዚህ ማሳጅ አድርገን ነው መታጠብ ያለብን። በነገራችን ላይ በደንብ አድርገን ማሳጅ አድርገን እንታጠባለን። እዚች ጋር ይሄው ታጥቤ ጨርሼ ነው። ምርጥ ፍሬዝ ነው የሆነው እንደው። ስለዚህ የሀገሬ ልጆች እንደዚህ ታጠቡና ሁለትዮሽ ወይ ደግሞ ሁለትዮሽ ወይ ደግሞ ይቅርታ በመሃል ሁለትዮሽ ወይ ደግሞ አራትዮሽ ተሰርታችሁ በደንብ ማሳጅ አድርጋችሁ ቅባት አድርጋችሁ መሰራት ነው ማለት ነው። አመሰግናለሁ ስላዳመጣችሁኝ። መልካም ጊዜ ይሁንላችሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።